በሽመና ጥበቡ የሚታወቀው የዶርዜ ማህበረሰብ የራሱ የሆነ ባህልና ቋንቋ ያለው መሆኑን የዶርዜ ህዝብን የወከሉ ቁጥራቸው ከ300 የሚልቁ የዶርዜ ተወላጆች ወደ ደቡብ ሬዲዮና ቴሌቪዥን ድርጅት በአካል ቀርበው ድምጻቸውን አሰምተዋል። ዶርዜኛ የሚባል ቋንቋ አለው። ከወላይታ ከጎፋ ከጋሞ ጋር የሚመሳሰል ልንደመጥ ባለመቻላችን ሲደርስብን የነበረውን በደል ሁሉ ይታወቅ በሚል ነው ይሄ ህዝብ ዛሬ እናቶች ልጆቻቸውን ቤት ጥለው የመጡት። ያለፉት 8 ዓመታት ያለማቋረጥ ጥያቄያችንን ብናቀርብም ሰሚ ያላገኘንም ያሉት ቅሬታ አቅራቢዎቹ በተለይም ከ1999 ዓ.ም ጀምሮ የዶርዜ ማህበረሰብ የማንነት ጥያቄ ስለመጨፍለቁ በሰነድ አስደግፈው ተናግረዋል። ከርዕሰ መስተዳድሩ ቢሮ የወጣው ሰነድ በእጃችን ይገኛል። ቀድሞውም ዶርዜ ነበር፣ ተጨፍልቀናል። ወደ መጀመሪያ ቦታችን እንመለስ ነው እንጂ አሁን እኛን ብሔረሰብ አድርጎን አይደለም። ቀድሞ ብሔረሰብ ነበር። መንግስት የኛን ማንነት ወደ ነበረበት መለስ ነው ወደ ቦታችን። ፊትም ዶርዜ ያው ራሱን የቻለ ብሔረሰብ ነው። አሁንም ቢሆን የዶርዜ ማንነት ይሰጠን። ዶርዜ ማህበረሰብ ከ1999 ዓ.ም በፊት የዶርዜ ብሔረሰብ በሚል ይታወቅ እንደነበር የሚናገሩት ተወላጆቹ ማንነታችን ወደ ነበረበት ይመለስ፣ በማንነታችን ምክንያት የሚደርስብን ጥቃት ሊቆም ይገባል ሲሉ ለጣቢያችን ቅሬታቸውን አቅርበዋል። ማንነታችንን በመጠየቃችን ምክንያት ብቻ የኛ ልጆች ይታሰራሉ። ማንነታችን ግን አተን መኖር አንችልም። የመደመር ጊዜ ከመሆኑ ጋር ነው። እቺን እድል በማግኘታችን በጣም ደስተኛዎች ነን። መንግስት ሰራተኛው ከስራ ይፈናቀላል። ተምሮ ዲግሪና ዲፕሎማ ያዘው ዶርዜ ብሔረሰብ ነኝ በማለቱ ብቻ ይታሰራል። የተለያዩ አደጋዎች ይደረሱበት አለ። አዲሱን ለውጥ ተከትሎ እየመራ ላለው አካል አቤቱታችን ለማቅረብ ስንመጣ መኪኖቻችን ይኸው 3 መኪኖቻችን ተሰብሮ ነው እንግዲህ በእግዚአብሔር ኃይል እኛ የመጣ ነው። ከሰሞኑን የፌዴሬሽን ምክር ቤት በማንነት ጉዳዮችና ጥያቄዎች አፈታት ዙሪያ በአዳማ ከተማ ባካሄደው መድረክ ከደቡብ ክልል የዶርዜ፣ የቁጫ፣ የወለኔና የጉዛ ማህበረሰቦች የማንነቴ ይታወቅልኝ ጥያቄ ለብሔረሰቦች ምክር ቤት ማቅረባቸውንና ምላሹ መዘግየቱን የደቡብ ክልል ብሔረሰቦች ምክር ቤት አፈ ጉባኤ አቶ ለማ ገዙሜ ገልጸዋል። ምላሽ ያላገኙ እነ ቁጫ፣ ዶርዜ፣ ወለኔ ገዞ የሚባል ማህበረሰብም አለ። እዚህ የአራቱ ማህበረሰቦች የማንነት ጥያቄ በእኛ ክልል ምላሽ እንዳላገኘ እኛም እናምናለን። እነዚህ ኬዞች ወይም ጥያቄዎች በቀረቡ በ2 ዓመት ጊዜ ውስጥ ምላሽ ማግኘት እንዳለባቸው ይናገራል። ይህንን ጊዜ ገደብ በአግባቡ አልፈጸምንም። ስለዚህ ዞሮ ዞሮ የእኛ ችግር ነው ብለን እንወስዳለን። በአሁኑ ሰዓትም ዶርዜና ሌሎች ማህበረሰቦችን ጨምሮ ጥናት ለመጀመር ዝግጅት መጠናቀቁን አፈ ጉባኤው ተናግረዋል። ከዛ ውጪ የቁጫ የዶርዜና ገዞ ብዬ ያነሳሁት የሶስቱም በዚህ ዓመት አጥንተን እንጨርሳለን ብለን ነው። አሁን የቅድመ ዝግጅት ስራ ጨርሰን ወደ ተግባር ለመግባት ባለንበት ጊዜ ነው ይሄንን በማለት ይሄ መድረክ የተጠራውና ጥያቄዎቹ በፍጥነት እንዲፈቱ እናደርጋለን የሚል ሀሳብ አለ። ክልሉ የእነዚህን ማህበረሰቦች ጥያቄ መፍታት ካልቻለ የፌዴሬሽን ምክር ቤት አቤቱታ በመቀበል ለምላሹ እንደሚሰራ የገለጹት ደግሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ናቸው። ክልል ፈጥኖ ከተመለሰ ከዛ በኋላ ካልረኮ በይግባኝ ሊመጡ ይችላሉ። ከረኮ ደግሞ ያው እውቅና መስጠት ነው። ለሌላ ግጭት ይህን ግጭት ሊቀጥል የሚፈልጉ አካላትን ሩም መፍጠር የለብንም።